ችግር ነው ማለት ብታይ ምንም የሚፈጥርብን ነገር የለም። ከዚህ በፊትም ብዙ ሲባል ብዙ እንዴት አንተ ደግሞ ከወንድም ራስ ብትወርድ ይሻላል። እስከ መች ነው እንደዚህ የምትቀጥለው? አልገባኝም። ወይ ራሱን እስኪሰቅልልህ ድረስ ነው ወይ ራሱን ካላጠፋ አታምንም? ችግርህ ምንድን ነው? መች ነው የሚገባ? ይሄ ያበቃ የተዘጋ ፋይል አይደለም። አሁን ለምንድን ነው እንደዚህ ማድረግ የፈለግሽው? እሺ ማለት አንዳንድ ሰዎች ሊመስላቸው ይችላል፣ ግን ደግሞ ልጅ ተዋልዶ በቃ ወይም ደግሞ ተዘጋ የሚባል ፋይል የለም። ይሄ ልጅ ህፃን አይደለም። ገባችሁ? አስገድዳችሁት ነው አላስገድዳችሁትም፣ ፍላጎቱን መርጦ ነው እየኖረ ያለው። አሁንም ፍላጎቱን መርጦ ነው የፈለገበት እየሆነም እያደረገም ያለው ነገር ፍላጎቱን መርጦ ነው። ህፃን አይደለም። ጭራሽ ልናስገድደው አንችልም። አብርሃምን የመረጠው ሩታ ነው። ሊኖር የሚችለው ከሩታ ጋር ነው። ስለዚህ ይሄ ነገር ደግሞ ሊያስደስትሽ እንጂ ሊያስቆጣሽ ምን ነገር እንዲያስወራሽ ዝም በል። ሲጀመር ዝም በል አንተ። በእንደዚህ አይነት መልኩ አንተ የእሱን ህይወት ልትወስን አትችልም። አብርሽን ግን የምር ተወጇለሽ አይደለም? የምር ተወጇለሽ? ሰላም ውድና የተከበራችሁ የኛ ፋሚሊ ቤተሰቦች እንዴት ናችሁ? ነው ያለው። እግዚአብሔር ይመስገን። እናንተም በያላችሁ በሰላማችሁ ብዙ ትበልኝ። ወጣይ ሰላም በያዝ። ሰላም ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? እኛ በጣም ደህና ነን። ስፔሻሊ ዛሬ ደህና ነን። ዛሬ በጣም መናገር አለብን። ምክንያቱም ብዙ ስለ አብርሃም ይጨነቁ፣ ብዙ ስለ አብርሃም ያስቡ ብዙ ሰዎች አሉና አብርሃም የትም አልሄደም ወይም ደግሞ የትም አልገባም። ጀስት እስከ ዛሬ የናፈቀው ልጁን ሙሉ ጊዜ ሰጥቶት ማያውቀውን ከእሱ ጋር አብሮ ብዙ ጊዜ አሳልፎ ማያውቀውን ልጁ አሁን በስነ ስርዓት ከልጁ ጋር ከሉሊ ጋር እያሳለፈ ነው የሚገኘው። አሁን ራሱ ከልጁ ጋር ነው ያለው ማለት ነው። እና ብዙ አትስጉ ወይም ደግሞ ብዙ አትፍሩ። አብርሃም የትም አልሄደም። አንዳንድ ሰዎች ብዙ ነገር እያየው ነው፣ ብዙ ነገር ለማድረግ እየሞከራችሁ ነው። ግን ያው እንግዲህ የሆነው ነገር ሆኗል። አምናችሁ መቀበል ነው ያለባችሁ አይደል? ሜቢ ምናልባት ደውለሽ ካላነሳልሽ የብዙ ሰው ስልክ እያነሳ አይደለም፣ ያንቺ ብቻ አይደለም። ከሉሊ ጋር ማሳለፍ ስለፈለገ ነው ብቻውን ነው። ምን ማለት ነው ይሄ? ተደብቆ ነው እንዴ ከሉሊ ጋር የሚገናኝ? አይ ተደብቁማ እንደማይቀር ግልጽ ነው። ግን ይሄ ሁለት ቀን ከሩታና ከሉሊ ጋር ማሳለፍ ስለፈለገ ነው። ለዛ ነው ምናልባት ካላነሳልሽ ይሆናል። ዴቨንም አግኝቼው ነበርና ከዴቭ ጋርም አውርተን ስለሆነ ለእሱም አላነሳለትን ነበርና ለዛ ነው አስቀድሜ የነገርኩሽና ምንም የትም አልሄደም፣ የትም አልገባም። ከልጁ ጋር ጊዜ እያሳለፈ ነው የሚገኘው። በጣም ደስተኛ ሆኗል። አይደለም ኤፋ፣ ግን ምን እየሆንክ ነው? እኔ አንተን መጠየቅ የምፈልገው ነገር አሁን ሌላ ሰውም ወንድሜ ያልመስል እያልከኝ ሌላ ሰው ማወራ እየመሰለኝ ነው። ምን እየሆንክ ነው ግን? ምን ያደረኩት ነገር አለ ማለት የታገተ ይመስል ልጁን ለምንድን ነው? ሰላም ነው ሩታ፣ በሰላም ነው? እና አንቺ ሰላም ፈጥረናል አይደለ? ስለዚህ ምን እየተካሄደ ነው? ምን እያረጋችሁ እንድታስረዱኝ ይፈልጋሉ። ምንድን ነው ሀሳባችሁ? ምንም ያደረግነው ነገር የለም። በዚህ እንግዲህ አብሽ መጣ፣ ልጁን ማየት ፈለገ። ከልጁ ጋር ነው ቆንጆ ታይም እያሳለፈ ያለው። ዛሬ ቀኑ ሙሉ ከልጁ ጋር ነው እና ምንም የተፈጠረ ነገር የለም። ምንም አስበሽ አይደለም አይደል? ምን ላስብ ይችላል ማለት አስበሽ ካልሆነ ኖርማል እኮ ነው፣ ልጁን ማግኘት ይችላል። አንተ ግን ትላንት ምንም ላስብ አልችልም። አንደኛ፣ ሁለተኛ ነገር ደግሞ ሰው ሰላም ሲሆን ሁሉም ሰው ሊደሰት እንጂ ሊደናገጥ ወይም ምን ተፈጠረ ብሎ በዚህ ያህል ልቅ ጥያቄ ሊሆንበት ይገባል ብዬ አላምንም። አይ ሩታ፣ ያው ምን እንደተረዳው ታውቂያለሽ? እስካሁን ኢቨን አብርሃምን አላገኙትም ሲመስለኝ፣ ደስታውን አላዩትም። ደስታውን ቢያዩ ኖሮ እነሱም እንደዚህ መጥተው እኛንም አያስጨንቁ ነው። የምን ደስታ ነው? አንተ ትላንትና እያደረግክ የነበረው ነገር ልክ ነው? ምን እየሆንክ ነው? ምን አደረጉ? ለምንድነው ግራ የምታጋባል? ምን አደረግኩኝ ማለት ምን ማለት ነው? ሄደ እሷ ጋር ምን እያደረግክ ነበር? ኦኬ፣ ሄርሜላ ቤት ነው። ስለ ሄርሜላ የምታወሪኝ ከሆነ እኔ ትክክለኛው ነገር ነው ያደረግኩት። ምንድን ነው ትክክል? ሂጂ ለእሷ መናገር የምፈልገው ነገር ተናግሬ ነው የወጡት። አብርሃም እዚህ ቤት እንደማይመጣ ከእሷ ጋር እንደማይሆን ሁሉም ነገር አስረግጬ ነግሬያት ወጣሁ። አንተ ማነህ? ምንድን ነው? ማንም አይደለሁም፣ ኤፍሬም ነኝ እኮ። እና እሷ ጋር ሄደ አብርሃም አይመጣም የምታሳየው አክት ምን? ሰውስ አሁን ምን እንዲረዳህ ነው የምትፈልገው? ሀሳብህስ ምንድን ነው? ምን መሆን ነው አላማ? ካልገባኝ ሀሳቤ አብርሽና ሩታ አንድ ላይ እንዲሆኑ ነው። ኦልሬዲ አሁን ሆነዋል።
ስለዚህ ይሄ ነገር አንተ ነህ እሱን የምትወስንለት ነው አይደለም? እኔ አይደለም የምወስንለት። ሜቢ ስላላገኘሽው ነው ቡዜ እንደዚህ እያወራሽኝ ያለሽው። አግኝተሽው እሱ አውርተሽው ቢሆን ኖሮ እንደዚህ ያን ነገር ባታወሪኝ ነበር። በጭራሽ በጤናው እንደዚህ አይሆንም ልጁ ሲጀመር። ሲቀጥል ደግሞ እስከ ዛሬ ነበር ጤነኛ ያልነበረው። አሁን በጣም ጤነኛ ነው። አይ ስልሽ መታመም ሳይሆን ከራሱ ጋር አልሆነም ነበር። ራሱን እያዳመጠ አልነበረም። አሁን ግን በሚገባው ራሱን አዳምጦ ለራሱ ጊዜ እየሰጠ ለሚስቱ ለልጁ ጊዜ ሲሰጥ ይገኛል። በእውነት ምን ሆነህ ነው አንተ? ያማሃል እንዴ? ጤነኛ አይደለም እንዴ? ቡዜ ምንድን ነው ማለት አልገባንም። እንዴት ነው? ቆይ እኔ ምን አይደለም የአብርሃም ደስታ ትፈልጊያለሽ? ምን ማለት ነው ይሄ? አንተ ነው ወይም ተወስነልኝ? ቆይ አይደለም ቡዜ ከዚህ በፊት አይደለም። ቆይ አንዴ ሩታዬ ምን እንደሆነ ታውቂያለሽ? ከዚህ በፊት እኔ የወንድሜን ደስታ ነው የምፈልገው፣ የወንድሜ ምርጫ ነው የምፈልገው፣ ወንድሜ የመረጠውን ደስ ይለኛል ብለሽ ነበረ። አሁን ወንድሙ በቃ እኔ እሱን ላገኝ